አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለሁ ውድ የሀገሬ ልጆች እንደምን አላችሁ? ሌላ አልሐምዱሊላህ ረብል ዓለሚን። እንኳን ለሀገርሽ እንኳን ለቤተሰቦችሽ አላህ በሰላም አስገባሽ። እንኳን ለዚህ ቀን አበቃሽ ውድ እህቴ። ለተጨነቃችሁም በጎኗ ለሆናችሁም አላህ ጀዛችሁን ይክፈላችሁ። ነገር ግን የሀገራችን ነገር ፍርድ ገምድል መሆኑ ሌላን ለዚች ቀን ያበቃቻት ስበብ የሆነቻት ከአላህ በታች ስበብ የሆነቻት በሚዲያ ላይ ሀብ ላይ ወጣቻት ፋሲካ ነበረች። የመጀመሪያ ለህይወቷ ለዚህ ቀን መብቂያ እንድትበቃ ያደረገቻት ስበብ የሆነቻት ከአላህ በታች ፋሲካ ናት። ወደደንም ጠላንም ወደዳችሁም ጠላችሁም እናንተ አሁን በሚዲያ ላይ እሷን አግልላችሁ እናንተ በሚዲያ ላይ ግን እንድትታወቁ ደግሞ በቃ ታዋቂ እንድትሆኑ ወይም ደግሞ ይችን 15-20 ዶላር የምታገኟትን ለመሰብሰብ ስትሉ፣ ነገር ግን ይችን ልጅ ግን ወደኋላ አደረጋችኋት። ፈጽሞ በጣም የተሳሳታችሁ ናቸው። ውስጣችሁም ደግሞ ሂሌናችሁም ደግሞ ያውቀዋል። እኔ ግርም ያለኝ ቤተሰቦቿስ ምን ጨመሩበት? ይህን ነገር እኮ ሀብላን ለመጀመሪያ ጊዜና ልጃችን እዚህ ደረጃ ያወጣችው እኮ እሷ ናት ብለው ለምን አላሉም? ሁሉም በሚዲያ ላይ ፋሲካ እንደዚህ አለችን እንደዚህ በለው አለችን አላለችም። ፋሲካ የወጣችው ኧረ ምንድን ነው ይሄ ነገር የታደረሳችሁት ብሩን ብለው እኔ እየተወቀስኩ ነው ያለሁት። እና ምን ደረሰ የሌላ ነገር ነው ያለችው ከዚህም በፊት ማለት ነው ቪዲዮም ሰርታ እንጂ ብር እንትና በልቷል ወይም ደግሞ ብር እንትና ሰብስቦ ነበረ እናንተ እንዲህ አድርጋችኋል ብላ የተናገረችው አንድም ነገር የለም። ነገር ግን ሁላችሁም እነ መሰል ልትመሳሰሉ ወይም ደግሞ እናንተ ታዋቂ፣ እናንተ አዛኝ፣ እናንተ አድራጊ ፈጣሪ ብቻ ሆናችሁ ይችን ልጅ ላገለላችሁ በሙሉ ማለት ነው እውነት እላችኋለሁ መቼም ቢሆን ለእናንተ ምንም ትርፍ የላችሁ። ሂሌናቸው ራሱ ከቤተሰብ ጀምሮ ሂሌናቸው ያውቃል። ሌላን እዚህ ደረጃ ሀብላ ወደ ሚዲያ ላይ ስበብ እንድትሆን ያደረገቻት ፋሲካና ፋሲካ ብቻ ናት። ደግሞ ፋሲካዬ አላህ ጀዛሽን ደግሞ በአላህ ቤት ታገኘዋለሽ። ከሰው አትጠብቂ። አንቺ ጀግና ነሽ። አንቺ በቃ በሐቅ እስከሆነ ድረስ ይችል ልጅ አንቺ ስበብ ሆነሻል። የመጀመሪያይቱ ልትመሰገንም የሚገባው በሰው ላይ አንቺ ነሽ። ነገር ግን ካላክ ስለምታገኙ ምንም መስሎ አይታይሽ፣ እንዳይቆጭሽ የኔ ውድ እህት። ግን በጣም የሚገርመው የሀገራችን ታዋቂ ናቸው የሚባሉት እና አባ አሜር ካሊም ምናምን የሚባሉት እናንተ ምን እንዴት ትልቅ ሰው ቆም ብላችሁ እንዴት ትልቅ ሰው ማሰብ አቅቷችሁ ነው? እንደውም አልፋችሁ ተርፋችሁ እንትን ዩቲዩብ ልትሰራ ነው ብላችሁ ያላችሁ እናንተስ ቪዲዮ የሰራችሁትስ ወደውኑ አይደለ እንደ በላይ ላይ እንዲለቀቅ ያደረጋችሁት? እናንተስ የእናንተ ምንድን ነው? የእናንተ ለእሷ ማዘን ወይስ ምንድን ነው? ይችል ብታገኝስ ብትለቅስ እሷ አለቃ ብትመሰገንስ ምን የሚጎዳችሁ ነገር ነበረ? ወላሂ በጣም አሳፈራችሁ። ኢትዮጵያ እንደዚህ ናት ወይ እስከሚባል ድረስ አሳፈራችሁ። ምንም የሆነ ይሁን ምንም የፈለገ ነገር ቢሆን እውነትና እውነቱ ፋሲካ ላይ ነው። ልትመሰገንም የምትገባው በመጀመሪያ ፋሲካ ነች። ቤተሰቦቿም ሆናችሁ ሌሎችም የሚዲያ ሰዎች ከየትም ሀገር ተለቃቅማችሁ የሄዳችሁት ቪዲዮ ልትቀርጹ አይደል እንዴ የሄዳችሁት? መጀመሪያ ቪዲዮ አይደል እንዴ ስትቀርጹ የነበረው? እሷን ከመሳማችሁ በፊት እኮ ቪዲዮ ነው ደቅናችሁ የጠበቃችኋት። ይህን ያህል ምንድን ነው? ይቺ ልጅ ቪዲዮ ብትለቅስ ዩቲዩብ ብትሰራስ ምን ችግር አለው? በጣም ይገርማል። አንዳንዶችም የትልቅ ወራዳዎች በጣም ብዙዎች አሉ። ግን
ምስጋናው የሚያውቅ ያውቀዋል። ለዚህ ደረጃ ያደረሰችው እሷ እስከሆነች ድረስ ችግር የለውም። ፋሲካዬ ደግሞ ይህንን ልብ ቀናሽን ጥሩ አስተሳሰብሽን መቼም ቢሆን ማንንም ወደፊት የሚመጣውንም ነገር ወደኋላ እንዳትይ፣ ልትመሰገኝም ይገባሻል። ባላህም ቤት ደግሞ ጀዛሽን ታገኘዋለሽ። እኔ ውደት በጣም ግን እኔ በጣም ነው ያዘንኩት፣ በጣም ነው ያዘንኩት። እንዴት በቅድሚያ እሷ ነበረች መቀደም ያለባት ከሁሉም በፊት ማለት ነው። ሌላውማ ሚዲያ ላይ ወጥቶ በቲክቶክ ወይም ደግሞ እንትን ብሎማ ሁላችንም የየራሳችን ድርሻ እኮ አድርገናል። ያ አይደለም ግን ይችን ልጅ ሀ ብሎ ወደ ሚዲያ ላይ ማንም እየጠየቃት የሌለውን ወደ ሚዲያ ላይ እያመጣቻት እሷ ናት። ለዚህ ደረጃ ያደረሰቻት እሷ ናት። እና ቲክቶከሮችም ዩቱበሮችም ትልቅ ነን የምትሉትም እውነት ትልቅ አይደላችሁ። በጣም ተሳስታችኋል። በጣም የኢትዮጵያ ሕዝብ ፋሲካን ይቅርታ ብሎ ይቅርታዋን እስካልተቀበሉ ድረስ እውነት የሚዲያ ሰው የሚዲያ አይደለም በዚህ ምድር ላይ። ለማንኛውም ላይክ አድርጉ።